የኔም ፎቶ እንደዚህ ፕሮፋይል አታድርጉት። የጌታ ይታይ። አንድ እረኛ ደቡብ ምስራቅ ኦሮሚያ ክልል አርሲ ውስጥ የተወለደ ሰው ማያውቀው አንስቶ ወደድኩህ ብሎ ሲለኝ የፍቅር ደብዳቤውን ሳነብ በምሕረቱ ባለጠጋ በደላችንና በኃጢአታችን ሙታን ሆነን ሳለን ከወደደን ከትልቅ ፍቅሩ የተነሳ ወደድኩህ ብሎ ሲለኝ ጨርቄን ጥዬ ባብድ ኤርሚያስ ይነስበት እንዴ? የሆነ እኮ ወይኑ ቦርጫም ሀብታም ሰውዬ እኮ አይደለም የወደደኝ። ሲወደን ደግሞ ሞጀራቶቼ የወደዳቸውን እስከ መጨረሻው ድረስ ወደዳቸው ብሎ በሚል ወረት በሌለበት መውደድ። ይኸው ቀራንዮ ኮረብታ ላይ እንደዚህ ነው። አየህ፣ እንደዚህ ነው። በእንጨት ላይ እንደዚህ ነው የወጣሁት ፍቅር። ለኤርሚያስ፣ ለዳንኤል፣ ለግርምሽ፣ ለሌሎች ወንድሞች እናቶች፣ ለዓለም ሁሉ የተከፈለ ፍቅር፣ በቃላት ብቻ ሳይሆን በድርጊት የተብራራ ፍቅር፣ ወረት የሌለበት ፍቅር። ይህ ነው ደም ስሬ ውስጥ የገባው ብራዘር። በስርንጅ መጣህ አታወጣውም። ከደም ስሬ ጋር ተዋህዷል። በመንፈሴ ላይ በመንፈስ ቅዱስ ማተም በኢየሱስ ክርስቶስ የደም ቀለምነት ታትሟል። ሃሌሉያ! ታትሞብናል ውስጣችን። እንደገና ጌታዬን ትቼ አቡነ እንተና እማሆይ እንተና እንተኑ እነንትና ጥፍራቸው፣ ጥርሳቸው፣ አይናቸው፣ ጸጉራቸው ዳርያስ አሁን የመጣው ትውልድ ብራዘር ለክርስቶስ ወይ መኖር ወይ መሞት ብሎ የወሰነ ትውልድ ነው። ዳርያስ አልኩ። አንተ ጫታም ትውልድ ሁሉ ዳርያስ መጥተህ ለፍጡር ልትከራከር ከሆነ ክብሩ ይገፋሃል አልኩ። ከዚህ የመስቀሉ ጌታ ይገፋሃል አልኩ። ተብ ነው የምትለው እዚህ ስታወራኛ ጋር መጣ። ተስፋ ነበረውን ያንን ህይወቴን መቼ ያኔ ያዛ ገጠር ከብቶች ሲጠብቅ የነበረ እረኛ ሄዚያውን የምታየው የሞት ድምፅ ቢሰማ ጨለማው ቤቴ ያኔ በፍቅር ዘልቀህ ወደ ውስጠኛው ልቤ ውስጥ ገብተህ ና ግባ ስይ ብዬ ስለው ማለት ነው። ኢየሱስ እንዴት እንደገባ ያወቅኩት ወንድሞች ናቶቼ፣ አይምሮን ሁሉ የሚያልፍ ሰላም፣ እረፍት፣ ተስፋ። ይኸውልህ ትልቅ ባህር ውስጥ እንደምትጠልቅ እንደዛ ነው የጠለቀው ውስጤ። አይቼውም አላቀው ሰላም፣ አይቼውም አላቀው እረፍት። ጌታዬ ኢየሱሴ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ለዚህና የጠዋትና ማታ ኢየሱስ ኢየሱስ ስንል ታገኘን ማለት ነው። ተስፋ አልነበረውን ያንን ህይወቴን አንተን ከማግኘቴ በፊት የነበረ ህይወት ማለት ነው። የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የህይወትን ብርሃን ተስፋን ሰጠ። ሰላም ህይወቴን አጥለቀለቀው፣ የደስታ ዘይት ውስጤን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው፣ ፍቅር ታሪኬን የህይወት ዘመኔን መልካም አርጎት ነው። ወደድከኝ እስከ ሞት ድረስ ተሰቃየህልኝ ህመሜን ታመህ። ኢየሱስ እኮ ጌታ ነው አንተዬ። ያን ሁሉ ጽዋ ያን ሁሉ መራራን ጽዋ እንዲያው የጠጣኸው ዛሬን አይተህ በሕይወት እንድኖር እወድሃለሁ
ድሃለው ኢየሱስ ታሪኬን ቀየርከው። ጥፍር ፍለጋ የለም፣ ፍርፋሪ የወደቀ ፍለጋ ዞርባር ፍርፋሪን ለውሻ ስጥ፣ ጥፍርን ጋርቤጅ ውስጥ ጣል፣ ቅሰን ምናምን የምትለውን እዛው ሽንት ቤት ጨምር፣ ትውከት ብለህ የምትለውን ወስደዛ ድፋ። እኔ ጋር መጣ አትንገረኝ። እኔ የሥላሴ ባሪያ እውነቴን እኮ ነው የምልህ። ከመስቀሉ ላይ አይናችንን አንስተን ጥፍር ፍለጋ ይታይ እስቲ። አገር አይስቅም ወንድሞች እናቶች። የት ነው የምትሄደው በረከት? የእንትናን ጥፍራቸውን ፍለጋ። ዳንኤልስ የእንትና ፀጉሯን ፍለጋ። ምን ልትሆን 22 ትውልድና 42 ትውልዳችሁ ይማራል ብለዋል ነው። ወይኔ በላቸዋል ያላችሁት ነውር አይሆንም? አሁን እንደዚህ ብለው ቢሉ ወንድሞች፣ ጌታዬ ሆይ ህዝቡ በመንፈሳዊ እንቅልፍ ውስጥ ተኝቷል። አንተ የሰዎችን አይን ካልከፈትክ በስተቀር እኛም እንዲህ አይነት አዚም ውስጥ ነበርን ያለነው። እግዚአብሔር በምንነግራቸው በተንተባተበ አንደበት በምንነግራቸው በአንዲቷ ቃል የዘመናት ጥያቄያቸው ይመለስ። አባዬ አንተ የሰው ልብ ካልነካ በስተቀር ሰው በራሱ ሊለወጥ አይችልም። ስለ ኃጢአት ዓለምን የምትወቅሰው የልዑል እግዚአብሔር መንፈስ ይህም በእኔ ስለማያምኑ ነው ብሎ ጌታ እንደተናገረ የልባቸው ጠጣርነት ተሸንፎ ምን እየተከተሉ ማንን እያመለኩ ምን እንደሚያስፈልጋቸው ያውቁ ዘንድ አይኖቻቸው ይከፈት። በአይኖቻቸው ላይ የተጣለ የሞት ጥላ መጋረጃ በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ ሁሉ በኢየሱስ ክርስቶስ ስም ኢየሱስ ክርስቶስን እንዳያውቁ የጋረዳቸው መጋረጃ እግዚአብሔር ለዘላለም ወደ ጉድጓድ ይግባ። አይኖቻቸው ይከፈት። እነዚህን የሰው መጽሐፍቶች ስታነብ በአይንህ ነው የምታወረው፣ መንፈሳዊ አይንህ። መጽሐፍ ቅዱስን ግን ስታነብ በአይንህ ነው የሚከፈተው። መንፈሳዊ አይኖቻችሁ እንዲከፈት የምትፈልጉ ሰዎች መጽሐፍ ቅዱስን አንብቡ። ብሉይና አዲስ ኪዳንን አንብቡ። ቀራንዮ ኮረብታ ላይ የእግዚአብሔር ልጅ ከድንግል ተወልዶ የዓለም መድኃኒት ሞቷል። እሱ የጴንጤዎች ጌታና መድኃኒት ነው። ሌላ መድኃኒት አያስፈልገንም። ቅልውጥ ሌላ ቦታ ኢየሱስ እዚህ መድኃኒት ተብሎ ተጽፎልኝ የሕይወት እንጀራ እዚህ ያለው ቀራንዮ ኮረብታ ላይ፣ የሕይወት ምንጭ ውሃ እዚህ ቀራንዮ ኮረብታ ላይ የሞተው እግዚአብሔር ልጅ። ጠጥተኑ የጽድቅ ጥማታችን ረክተናል፣ በልተኑ የጽድቅ ረሃባችን ተወግዷል፣ ለብሰኑ ኀፍረታችን እንዳይታይ ለዘላለም የለበስኑ የጽድቅ ሸማችን ሆኗል። ስለዚህ ሌላ ጋር ቅሉጥ መሄድ አያስፈልገንም። ቅሉጥ ይባላል በኢትዮጵያ አይደል? አትቀላውጥ ይባላል። አትቀላውጥ እንትና ጋር ሄደህ እንትን ጥፍር እንትና አተላ እንትን ፀጉር ብቻ የምትሉትም በሉ ሄድ አትቀላውጥ ይባላል። ኢየሱስ ክርስቶስ ቀራንዮ ላይ ሞቶልኝ አንተ ጥፍር ፍለጋ ትላለህ እንዴ? ነውር እኮ ነው ወንድሞች እናቶች። እንዲህ አይነት ክርስትና በዓለም ላይ እኮ ተሰምቶ አይታወቅም። ጥፍር 22 ትውልድ ሂድናል ብሎ የሚል ጥፍር አንስተህ አስረ ገነት ትገባለህ ብሎ የሚል አምላክ ሰው ቀራንዮ ኮረብታ ላይ የዛሬ 2000 ዓመት እንደዚህ በመስቀል ላይ ተሰቅሏል። እሱ ነው የሚያዳኙ፣ እሱ ነው ጌታ፣ እሱ ነው መድኃኒት፣ እሱ ነው እረኛ። ወንድሜ ጸጋና ሰላም ይብዛላችሁ። አይኖ ረጅም ሰዓት እንደወሰድኩ አውቃለሁ ወንድሞቼን እዚህ አስቀምጬ። ጌታ ዘመናችሁን ይባርክ። ብዙ ፎቶ የኔም ፎቶዎች አይቻለሁ፣ ፕሮፋይል ፒክቸር አድርጋችሁ አይኖ እንደምትወዱኝ አውቃለሁ ወንድሞቼ እናቶች። ለእኔ ያላችሁን ፍቅር ለመግለጥ እንደሆነም እረዳለሁ። በጌታ መለመናችሁ ግን እያንዳንዳችሁ የኔን ፎቶ አውርዱት።
የኔን ፎቶ አውርዱና ምናልባት እናንተን ደስ የሚያሰኛችሁ ከሆነ እና ያንን ለማድረግ እኔ እንደዛ አልፈልግም፣ ግን እናንተን ደስ የሚያሰኛችሁ ከሆነ ካደረጋችሁት ወንድሞቼ እናቶቼ፣ እንደውም የልባችን ይድረስ ብላችሁ የምትሉ ከሆነ ይህንን ፕሮፋይል ፒክቸር አድርጉት፣ በዚህ ቀይሩት። እሺ ቴንኪው። ለዘላለም የማይንቀሳቀስ የማይለወጥ የኔ ሎጎ ነው። ኦኬ፣ ይህንን አድርጉት። የኔን ፎቶ አንሱት ፕሊስ። በጌታ ጸጋ ይብዛላችሁ። በሙሉ ቀይሩት በዚህ ማለት ነው ፕሊስ። አይ ነው ያደረጋችሁበትን ነገር የሆኑ ቅድም ሰዎች ሲያወሩኝ ነበረ። በሙሉ ቀይሩት። እሺ ወንድሞች እናቶች፣ ተባረኩ። ጸጋ ይብዛላችሁ። ተባረኩ። እሺ ስለምትሉ ምክንያቱም ኤርምያስ መታየት የሌለበት በህይወታችንም በኑሯችንም ማሳየትም ካለብን ሰዎች የኛን ቤት ገብተው ሲያዩ ማየት ካለባቸው ሰይጣን የሚቃጠለው ስጋ ለባሾች የሚናደዱት የኤርምያስን ፎቶ ስላዩ አይደለም። እኛ ሰው ለማናደድ አናደርግም። ሰውም ከዳነ የሚድነው ቀራንዮ ኮረብታ ላይ አምላክ ሰው ሞቶልኛል ብሎ እንዲያስብ፣ ቤዛችን እንዲያስብ፣ አዳኛችን እንዲያስብ። እዚህ ገስት ላይ ያላችሁ ሁሉ በሙሉ ቀይሩት። እሺ ወንድሞች እናቶች ተባረኩ። ይህንን ጉግል ላይ ብትገቡ ታገኙታላችሁ። ጉግል ላይ ተናገሩ እውነቱን በሉት። ጉግል ላይ ማለት ነው። ጉግል ላይ እንደዚህ ስጽፉት ተናገሩ እውነቱን ብላችሁ ስትሉ ራሱ ጉግል አስቀምጦታል። እዛ ላይ አስቀምጨዋለሁ። እንደዚህ ይላል ያላችሁ። አሁን ይሄ ጉግል ላይ ነው። ይኸው ተናገሩ እውነቱን እዚህ ጋር ላሳያችሁ። እንደዚህ ስታደርጉት ይኸው ተናገሩ እውነቱን ብላችሁ ታይፕ ስታደርጉ እንደዚህ ይመጣላችሁ እና በዚህ ቀይሩት። እንደው የምትሉት ነገር ይሁን ብላችሁ ካላችሁ ማለት ነው። እሱንም ቢሆን እንትናለም፣ ግን ካደረጋችሁት ይሄን አድርጉት። ጸጋና ሰላም ይብዛላችሁ ወንድሞች፣ ተባረኩ። ወንድምነት እንኳን ደህና መጣህ ዳንዬዋ። ረጅም ሰዓት ስለያዝኩ አየው ምን አለ ሳንት የኔን ፕሮፋይል አድርጎ አላለም። ማን እንደሆነ የማይታወቅ ሰውዬ እኮ ነው። ፖሊካርፕ ነው ያልከው? እሺ ምን ያደርግልሃል አሁን? ፖሊካርፕ የዮሐንስ ደቀ መዝሙር እንደሆነ በታሪክ ይታወቃል። ምን ያደርግልሃል? እሳቸው እኮ ምናምን ብለን እንድንል ነው? አረ ፍጥሩን ከማስታወቅ ፍጥሩን ከመስበክ መቼ ነው የምትወጡት ወንድሞች እናቶች? እንዲህ በፍጥሩ ፖሊካርፕ፣ አባንተን ጮጎጊት፣ አቡነ ከርከሮ፣ አቡነ ጠንገሮ እያላችሁ መቼ ነው ሰው እኔ ፎቶዬን እዚህ አውርዱ ላለው እሱ ደግሞ የሰው ፎቶ አድርጉ ይላል። ይሄ እንኳን እዚህ ስቅለቱ ላይ ያደረግኩት ኤግዛክትሊ ኢየሱስ አይደለም፣ ግን አምላክ ሰው ቀራንዮ መስቀል ላይ እንደሞተ የሚያሳይ ነው። ወጨጌ ዘጠንገሮ ዘከርከሮ ዘጸገሮ ምናምን ነገር ይልሃል። ተነጅሰኝ እንደ ይላሉ የኛ አካባቢ ሰዎች እንደዚህ ሲሉ። ተባረኩልን ወንድምነት ዳንዬ፣ እንኳን ደህና መጣ። ሰላም በሉ። ሶሪ ረጅም ሰዓት ስለያዝኩ። ዳንዬ ዋለ አይ እርሚ ይሄንን የሚያህል ቆይተህ ትውልዱን አስተኝተዋል እንዳትሉም ብቻ። እሺ ግርምሽ ያለ የሉም። ሆሲ ያለሽ አለው እርሚዬ አለው። አንድ ሰው አግኝቻለሁ ማለት ነው እስካሁን የሰማኝ። ከገበያ ስትመለስ ያለችዋ ሴትዮ አስታወሰኝና ዘመኑን ሁሉ ሲዘፍን አልሰማ ብሎ ያሉት አንድ ዘፋኝ ነበር አሉ። ማሲንቆ ይዞ ይገዘግዛል። ምንም የሚያዳምጠው አጣ ሰፈር ላይ እና ወጥቶ ሲገበያ አካባቢ ላይ ሄጄ መንገድ ላይ ልጠብቅና ሰው ከገበያ ሲመጣ ዘፍናለሁ ብሎ የሆነ መኪና ማነው መንገድ ስር ያለ ዛፍ ስር ቁጭ አለ እና ማሲንቆን ይዞ ይገዘግዛል።
የሰውየው ድምፅ ከማሲንቆም የተለየ አይደለም ነው የሚባለው ማለት ነው። ዝም ብሎ ክሩ የተበጠሰ አይነት ነገር ነው እና ያው ይለዋል፣ ማንም የሚሰማው የለም። ኃላፊውም ዝም ብሎ ትሄዳል። ተስፋ አልቆረጠም። እንትን ሲል የሆነች ሴትዮ ቆመች። ነግራችኋለሁ። ከዚህ ቤት ቆመችና ሰማችሁና ሸክሟን አውርዳ ቁጭ ብላ ስሩ ስቅ ብላ አለቀሰ። በቅርብ ርቀት ላይ ሆነ እና እንትን ብሎ ሲጨርስ ምኑ ነው እሱ ያስለቀሰሽ? አዘፋፈኔ ነው? ዜማው ነው? ግጥሙ ነው? ምኑ ነው ብሎ አላት። እና አይ ግጥሙም አይደለም ዜማህም አይደለም ያስለቀሰኝ ድምፅህ ነው ብላለችው። እንዴት ድምፄ ያምራል ብሎ ስለ አይ ድምፅህ ከጥቂት ዓመታት በፊት የሆነ በሬ ነበረ። ያ በሬ አሁን የለም ሞቷል። እና ድምፅህ እሱን አስታወሰኝ። አሁንም ነዳንዬን ታዲያ እንደዛ አድርጌ እንደ በሬው አስታውሻቸው ሄደው ከሆነ ብቻ ወስዬ ለማንኛውም ነገር አቀዝቀዙ። ቀጥይ። ሰላም በይ። እንቧ ብዬባችሁ እንደሆነ ብዬ ነው። ታዲያ ምን ልበል? እሺ ሰላም በየትየው ሰላማች በቃ አለቀ። አላለቀም እኮ እያሳከኝ እኮ ነው። ለዛ ነው። እሺ ሁላችሁም ኤርሚዬ፣ ዳንዬ፣ ሁላችሁም ቤካዬ እዚህ ውስጥ ያላችሁ የጌታ ጸጋና ሰላም ለሁላችሁ ይሁን። በጣም ደስ ብሎኛል ዛሬም በእንደዚህ አይነት ሁኔታ ስለተገናኘን ስለተማርነውም የእግዚአብሔር ቃል። ጌታ ኢየሱስ ለዘላለም ክብሩን ይውሰድ። ክብር ሁሉ ለእግዚአብሔር ይሁን። ሐሴትን የምናደርግበት፣ እግዚአብሔርን ብቻ የምናመሰግንበት፣ ወንጌልን ብቻ የምንሰብክበት እንደምንሆንልን ከዚህ ጊዜ በኋላ አምናለሁ። ጸሎት አድርጎ ለኤርሚም ለሁላችሁ እዚህ ቲክቶክ ላይ ለሚያገለግሉ ሰዎች በጸሎት አግዟቸው። ጌታ ይሰማል፣ ይመልሳል። ወንጌልን በኃይል እንሰብካለን። የእግዚአብሔርን ጽድቅ ኢየሱስ ክርስቶስን እንናገራለን። የተገለጠውን ህይወት ማለት ነው። ህይወት ተገለጠ፣ እኛም አይተነዋል፣ ቀምሰነዋል፣ ለእናንተ እንናገራለን። ከመጀመሪያ የነበረውን እንዳለ ዮሐንስ ማለት ነውና ይሄ የተገለጠውን ኢየሱስን ለሰዎች እንናገራለን። የሚያድነውን ብቻውን በሌላ ሳይሆን ማለት ነው። ብቻውን የሚያድነውን የእግዚአብሔር ልጅ ኢየሱስ ክርስቶስን የዘላለምን ጌታ፣ የዘላለምን አምላክ፣ የዘላለምን ንጉስ እንሰብከዋለን። ስሙ ለዘላለም ይባረክ። የእግዚአብሔር ቃል እንደሚናገረው መዳን በሌላ በማንም የለም ይላል። እንድንበት ዘንድ የተሰጠን ስም ከሰማይ በታች የለምና እንደሚል ይሄ የሚያድነውን ኢየሱስን እንናገራለን። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ተብሎ እንደተጻፈ የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው ተብሎ እንደተጻፈ በእግዚአብሔር እንድንጸድቅበት የተሰጠን ከእግዚአብሔር የተሰጠን ኢየሱስ ብቻ ነው። የምንድንበት ኢየሱስ ብቻ ነው። እኔ መንገድ፣ ሕይወት፣ እውነት እንዳለው ማለት ነው። የሚያድን ኢየሱስ ብቻ ነው። መዳን በሌላ በማንም የለም ብሎ ጴጥሮስ እንደተናገረው ማለት ነው። ሐዋርያው ጴጥሮስ እንደተናገረው ኢየሱስ ብቻ ነው የሚያድነው። ያድናል ኢየሱስ። ሰላምን ይሰጣል ኢየሱስ። እረፍትን ይሰጣል ኢየሱስ። እውነተኛ ሰላም ያድናል ራሱ ሲባል አድኖን ስላየን ነው። ስሙ ለዘላለም ይባረክ። ሰላም ሰጥቶን ስላየን ነው፣ ስለቀመስነው ነው። በድፍረት ማለት ነው። መንፈሳችን ከመንፈስ ቅዱስ ጋር ሆኖ ስለሚመሰክርልን ነው። መዳናችንን ራሱ እርግጠኞች ሆነን የምንናገረው ማለት ነው። አሁን በደሙ ከጸደቅን ይላል፣ ከእግዚአብሔር ጋር ሰላም አለን ይላል።
አሁን በደሙ ጸድቀናል። ክብር ለኢየሱስ ይሁን። አሁን በደሙ ወደፊት አይደለም፣ አሁን ነው የሚለው የእግዚአብሔር ቃል ሮሜ 5:1 ላይ ማለት ነው። አሁን በደሙ ከጸደቅን በጌታችን በኢየሱስ ክርስቶስ ሰላም አለን ከእርሱ ጋር ማለት ነው። ስሙ ለዘላለም ይባረክ። ይሄ ነው ወንጌል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ማለት ነው። በእምነት የምንኖር የእግዚአብሔር ጽድቆች ነን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለ እኛ ኃጢአት አደረገው ነው የሚለው የእግዚአብሔር ቃል ማለት ነው። ኢየሱስ ኃጢአት አያውቀውም፣ ግን እርሱ ስለ እኛ በመስቀል ላይ ኃጢአት ሆኗል። ስለ እኛ መከራን ተቀብሏል። ስለ እኛ ሰው ሆኗል። እግዚአብሔር ሆኖ ሳለ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ ይላል እግዚአብሔር ቃል ማለት ነው። ኢየሱስ ክርስቶስ ስለ እኛ ነው ሰው የሆነው። ስሙ ለዘላለም ይባረክ። እኛን ለማጽደቅ ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። በልብህ ብታምን ትድናለህ። የምትጸድቀው በልብህ አምነ ነው፣ የምትድነው በአፍህ መስክረ ነው ይላል። የምትድነው በአፍህ መስክረ ነው፣ የምትጸድቀው በልብህ አምነ ነው ይላል የእግዚአብሔር ቃል ማለት ነው። ይሄን ቃል በማመን ነው የሚድነው ሰው ማለት ነውና ይሄን ጽድቅ ተቀብለናል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ይላል ኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ልዩነት የለምና ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። ሁሉም ማንም ጻድቅ የለም። የእግዚአብሔር ክብር የጎደለን ሰዎች ነበር። እርሱም በማመን ይላል። ኢየሱስ ክርስቶስን በማመን ብቻ ነው የእግዚአብሔር ጽድቅ የሚገኘው ማለት ነው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ማለት ነው። ስሙ ለዘላለም ይባረክ። እንደውም ሮሜ 1:17 ላይ ምንድን ነው የሚለው? የእግዚአብሔር ጽድቅ ከመጀመሪያ እስከ መጨረሻ በእምነት የሆነ ነው ይላል። እና እግዚአብሔር ክብር ለሱ ይሁን፣ ክብር ሁሉ ለኢየሱስ ይሁን። በዚህ መንገድ ነው የዳነን፣ ጸጋው በእምነት አድኗቸዋልና ነው የሚለው። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ማለት ነው። ትምክታችን ኢየሱስ ነው። ስሙ ለዘላለም ይባረክ። ገና ደካሞች ሳለን ክርስቶስ ስለ እኛ ሞተ። ይህም እግዚአብሔር ለእኛ ያለውን ፍቅር ያሳያል ይላል። የእግዚአብሔር ፍቅር ተገልጧል። ስሙ ለዘላለም ይባረክ። እግዚአብሔር ይወደናል፣ ወዶናል። ስሙ ለዘላለም ይባረክ። የእግዚአብሔር ቁጣ በእኛ ላይ የለም። የእግዚአብሔር ቁጣ በኢየሱስ ላይ አርፏል። እግዚአብሔር ከኛ ጋር ታርቋል። ገና ጠላቶቹ ሳለን ይላል፣ ጠላቶቹ ሳለን በልጁ ሞት ከእግዚአብሔር ጋር እንደታረቅን የእግዚአብሔር ቃል ይናገራል። ስሙ ለዘላለም ይባረክ። እግዚአብሔር እስከዚህ ድረስ ነው የወደደን። ክብር ሁሉ ለኢየሱስ ይሁን። በክርስቶስ ላሉት አሁን ኩነኔ የለባቸውም ይላል። ኩነኔ የለባቸውም በክርስቶስ ላሉት እኛ አሁን በክርስቶስ ነው ያለነው። ኩነኔ የለብንም። የእግዚአብሔር ፍርድ አያስፈራንም። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ተብሎ እንደተጻፈ ማለት ነው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ ያለው የናዝሬቱ ኢየሱስ የሚያሳርፍ ጌታ ነው። ስሙ ለዘላለም ይባረክ። ሃሌሉያ 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 ሃሌሉያ። ኢየሱስ ትልቅ ነው። ኢየሱስ አምላክ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዘላለም እሱ ጌታ ነው። ለዘላለም እሱ ብቻውን ጌታ ነው። ስሙ ለዘላለም ይባረክ። ስለ እኛ ሰው የሆነ መስቀልን የተሸከመ እርሱ ብቻ ነው። ለዘላለም ስሙ ለዘላለም 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 ስሜ ለዘላለም ይባረክ። ኢየሱስ እግዚአብሔር እናመሰግናለን።
እናመሰግንሃለን። ስለወደድከን እናመሰግንሃለን። ፍቅርህን ስለገለጽክልን እናመሰግንሃለን። ያዳነን በቅዱስ አጠራር የጠራን እርሱ ነውና ነው የሚለው የእግዚአብሔር ቃል። እግዚአብሔር ሆይ ስለጠራህን እናመሰግንሃለን። ስለመረጥከን እናመሰግንሃለን። ጌታ ሆይ የማይገባውን ህይወት ስለሰጠህን እናመሰግንሃለን። ጌታ ሆይ ከኃጢአት ስላዳንከን እናመሰግንሃለን። ህይወት ስለሰጠህን እናመሰግንሃለን። ክብር ሁሉ ላንተ ይሁን ጌታ መንፈስ ቅዱስ፣ ክብር ሁሉ ላንተ ይሁን፣ ክብር ሁሉ ላንተ ይሁን። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነውና የሚኮንን ማን ነው ተብሎ እንደተጻፈ እግዚአብሔር ሆይ ከኩነኔ ስላዳንከን እናመሰግንሃለን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ሆይ አንተ ኃይላችን ነህ፣ አንተ ክብራችን ነህ፣ አንተ ውበታችን ነህ። የናዝሬቱ ኢየሱስ ስምህ ለዘላለም ይባረክ፣ ስምህ ለዘላለም ይባረክ፣ ስምህ ለዘላለም ይባረክ፣ ስምህ ለዘላለም ይባረክ፣ ስምህ ለዘላለም ይባረክ። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። ስለምትሰማን ኃይል ጉልበት ስለምትሆነን እናመሰግናለን። እግዚአብሔር ሆይ እኔ እለምናለሁ፣ አባቶ እኔ እለምናለሁ እዚህ ቲክቶክ ላይ የሚያገለግሉትን ወንድሞች ጌታ ሆይ አቅም፣ ጉልበት፣ ኃይል እንድትሆናቸው ጌታ ሆይ ጉልበትን እንድትሰጣቸው፣ ወንጌልን የሚሰብኩበትን ኃይል እንድትሰጣቸው ከዚህ በላይ እኔ እለምናለሁ። ጌታ ሆይ ስለምታደርገው ሁሉ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ምስጋና ላንተ ብቻ እንሰጣለን፣ ላንተ ብቻ እንሰግዳለን፣ ላንተ ብቻ እንዘምራለን፣ ላንተ ብቻ እንኖራለን። ጌታ ሆይ ላንተ ብቻ እንኖራለን፣ ላንተ ብቻ እንለያለን። ጌታ ሆይ ክብር ሁሉ ላንተ ይሁን፣ ክብር ሁሉ ላንተ ይሁን። ስለምትረዳን እናመሰግንሃለን፣ ስለምታደርግልን እናመሰግንሃለን። አማኑኤል ሆይ ክብር ሁሉ ላንተ ይሁን። ከኛ ጋር ስለሆንክ ስምህ ለዘላለም ይባረክ። ጌታ ሆይ ስለ ኤርሚ አንተን አመሰግንሃለሁ። ስለሰጠው ጸጋ ክብር ሁሉ ላንተ ይሁን። ከዚህ በላይ ደግሞ እንዲያገለግለን ጸጋውን አንተ አብዛለት፣ የአንተ ክብር በእርሱ ላይ ይገለጥ በኢየሱስ ስም። የአንተ ክብር በእርሱ ላይ ይገለጥ በኢየሱስ ስም። ከዚህ በላይ ጌታ መንፈስ ቅዱስ እንዲሰብከን፣ ወንጌልን እንዲናገር ከዚህ በላይ ኃይልን ስጠው። ጌታ ሆይ ስለምታደርግለት አመሰግናለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ኤርሚ የጸጋ ይብዛልህ። አሜን። የኔ ታናሽ እህት እንዲህ ነው እንጂ ወይ በደንብ ነው ጊዜ የምሰጣችሁ። ትሰብካላችሁ እህቶች፣ ወንድሞች። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። እኔ ጋር ሳላቀው 1 ሰዓት ሆነ። ይሄ ማለት በኢትዮጵያ ከሌሊቱ 7 ሰዓት እንደማለት ነው። ወንድምነት አለ ዳንዬ? ኦኬ ቤካዬ እሰጣለሁ። ወንድምነት አለ ድንገት ዳንዬ የሚከፍት ከሆነ ማለት ነው። እሺ የለም ወንድምነት። እሺ ቤካዬ ሰላም በልና በአንተ እንጨርሳለን ወገኖች። ከትልቅ ይቅርታ ጋር ኮንፈረንሱ በጣም ድክም ብሎ ነው የመጣሁት። ይሄን ያህል ቆይታ ቆያለሁ አላልኩም ነበር እና ተባረኩ። እሺ ያ እኔማ ሁለት ደቂቃ ዘምራለሁ ኤርሚዬ። በዚህ መንፈስማ ባልዘምር ነው የሚገርመኝ ትላለህ። ኦኬ 2 ሰዓት እንዳታረገውና ስልኩን ጥየው እንዳልተኝ። እሺ ልቤ ሰላም ሲያጣ መከራው ሲበዛ ወደ ማን ያለው ኢየሱስ ካንተ ሌላ? ልቤ ሰላም ሲያጣ ወራው ሲበዛ ወደ ማን ያለው ኢየሱስ ካንተ ሌላ? ወየው ጥፋው ብዬ ሳለቅስ ሳነባ ብቻዬን ነኝ ብዬ ስቆዝም ስከፋ የዘላለም አምላክ
ኢየሱስ ደረሰልኝ የልቤን ተናግሮ በሰላም ዳነኝ። የዘላለም አምላክ ኢየሱስ ደረሰልኝ የልቤን ተናግሮ በሰላም ዳነኝ። እወድሃለው 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 ሚገባኝ ይሄ ነው። እወድሃለው 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 ሚገባኝ ይሄ ነው። ወየው ጠፋው ብዬን ሳለቅስ ሳነባ ብቻዬን ነኝ ብዬን ስቆዝም ስከፋ የዘላለም አምላክ ኢየሱስ ደረሰልኝ የልቤን ተናግሮ በሰላም ዳነኝ። የዘላለም አምላክ ኢየሱስ ደረሰልኝ የውስጤን ተናግሮ በሰላም ዳነኝ። ዝናዬ ዝናዬ አንተው ነህና በአገልግሎቴ ላይ ዝናዬ ክብር ያሳየኸኝ ዝናዬ የማዕረግ ልብሴን ዝናዬ የክብር ሽልማት ዝናዬ በአገልግሎቴ ላይ ዝናዬ ክብር ያሳየኸኝ ዝናዬ የማዕረግ ልብሴን ዝናዬ የክብር ሽልማት ዝናዬ ያለው አይቀርም አምናለው ዝማሬ ካፊያ ይታተሜ የካሳ ጊዜ ይሆናል ቀን ገድሮ ለኔ ሲመጣ እግዚአብሔር ነው ጉልበቴ መዝሙር በሌሊት የዘጠኝ ቃል ገብቶልኛል አምናለሁ አይዘኝ ያለው አይቀርም አምናለሁ ዝማሬ ካፊያ ይታተሜ የካሳ ጊዜ ይሆናል ቀን ገጥሮ ለኔ ሲመጣ አባብዬ ነው ጉልበቴ መዝሙር በሌሊት የሰጠኝ ቃል ገብቶልኛል አምናለሁ ላይጥለኝ ደግሞ ላይክዳኝ ግሩም አባትን የምትራራ የምትዳን በመከራ ባንተ ድኛለው ነፃ ወጥቻለው መስገን ኢየሱስ እልሃለው ግሩም አባትን የምትራራ የምትረዳን በመከራ ባንተ ድኛለው ነፃ
ወጥቻለሁ ተመስገን ኢየሱስ እልሃለሁ ከቶ ሚያጽናናኝ በጠፋበት መከራው በዝቶ ባየለበት ጌታዬ ነበርክ በዚያ ስፍራ ያጽናናኸኝ እንዳልፈራ ከቶ ሚያጽናናኝ በጠፋበት መከራው በዝቶ ባየለበት አባቴ ነበርክ በዚያ ስፍራ እያጽናናኸኝ እንዳልፈራ ግሩም አባትነ የምስራራ የምሰዳን በመከራ ባንተ ድኛለው ነፃ ወጥቻለው ተመስገን አባዬ እልሃለው። አሜን 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 አሜን። ቤካዬ ፕሊዝ ምንድነው አንተ እየመጣ ዝም ብለህ የምትሄደው? ታዲያ ለምን አታገለግላል? ወንድምነት አይ ነው በሌላ እንደምታገለግል አውቃለሁ። በእግዚአብሔር ቃል ግን ዝማሬውንም ጭምር የእውነት የምርና በሌላ ቀን በደንብ በሰፊ ጊዜ ውሰድ፣ በደንብ ጊዜ ውሰድና አገልግለን። እግዚአብሔር ይባረክ። ጌታ ስሙ ለዘላለም ይቀደስ። ሰላም በሉ ቤላ እና አነው ማኪ ወንድም ተባረክ፣ ጸጋ ይብዛልህ። ቤላ አለሽ አለው ኤርሚ ሰላም በይና ነጋ waaqayyo isiniif haa baay'atu akkam jirtu nagaa keessani ጌታ ኢየሱስ ይባርካችሁ። ዳኒ ግርማ፣ ማኪ፣ ሆሴ፣ ቤኬ፣ ኤርሚ ታች ያላችሁ ሁላችሁም ጌታ ኢየሱስ ዘመናችሁን ህይወታችሁን ይባርክ። እየተባረክን ነበረ። ኢየሱስ ከፍ ያለ ነበረ በእያንዳንዱ ነገር ላይ። ጌታ ኢየሱስ ዘመናችሁን ይባርክ። የኛ አጀንዳ ሌላ ምንም አጀንዳ የለንም፣ ኢየሱስ ብቻ ነው። አሜን። ጌታ ስሙ ይባረክ። ሃሌሉያ። ኢየሱስ ለዘላለም ስሙ ይባረክ። ያዳነን የወደደን በቃ ቃላት ያጥረናል ስለ ኢየሱስ ለመናገር። በቃ የቀመሰ ሰው ነው፣ ያየ ሰው ነው። በቃ ኤርሚ እየተናገረ ነበረ። እብድ ነኝ አለ። እብድነቱ ለክርስቶስ ነው፣ ለምንም አይደለም። ጌታ ስሙ ይባረክ። ብናብድም ደግሞ ያንስበታል። እሱ የሆነልን እርቃኑን ነው የተሰቀለልን፣ ህይወቱን አሳልፎ የሰጠን። ጌታ ስሙ ይባረክ። ሃሌሉያ አሜን። በመዳናችሁ ተገረሙ። አሜን። የዳናችሁት ከጉንፋን አይደለም፣ ከሆነ በሽታ አይደለም። የዳናችሁት ከዘላለም ሞትና ፍርድ ነው። አሜን። በመዳናችሁ ተደነቁ፣ ተገረሙ። ከዚህ በላይ የሚያስደንቀን ነገር የለም። መዳናችን ይገርመናል፣ ያስደንቀናል። እጃችን ላይ በአፋችን ላይ እንጭናለን። በቃ ሌላ ምንም የሚያስገርመን ነገር የለም። የእግዚአብሔር ልጆች መሆናችን እንገረማለን። ሃሌሉያ። በቃ ልጆች ነን። አሜን። የእግዚአብሔር ልጆች ነን። ጸጋ ይብዛል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአትና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየተጠባበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ሃሌሉያ። የቱ ጸጋ? የተገለጠው የእግዚአብሔር ጸጋ። አባቶች ይናፍቁት የነበረው ሊያዩት፣ በእኔና በእናንተ ግን ያ ጸጋ ተገለጠ። ያ ጸጋ ደግሞ ሰዎችን የሚያድን ሰዎችን ሁሉ ሃሌሉያ ሰዎችን ሁሉ የሚያድን
መዳን በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን የኢየሱስ ስም ነው። በቃ ሆሴ በጣም እየተናገረች ነበረ፣ ውስጥ ይቀጣጠል ነበረ እሷ እንደዛ በምትናገርበት ሰዓት። አሜን። በቃ ይሄ ጸጋ ተገልጧል። ይሄ ጸጋ ደግሞ ዓለምና ምኞትን የሚያስክድ ነው፣ ራስን የሚያስክድ ነው፣ የሚያስተምር ነው፣ ተስፋችንን የሚያስጠብቅ ነው፣ እግዚአብሔርን ወደ መምሰል የሚያደርስ ነው። ይሄ ጸጋ የተባረከው ተስፋችንን በቃ የምንናፍቅበትን የምንጠባበቅበትን ክርስቶስ ሕይወት ነው። አሜን። ኢየሱስ ሕይወት ነው። ልጁ ያለው ሕይወት አለው፣ ልጁ ያሌለው ሕይወት የለው። ይሄንን ሕይወት ሊሰጠን ነው። አምላክ ሆኖ ሳለ የባሪያ መልክ ለብሶ ዝቅ ያለው የባሪያ መልክ የለበሰው ምን ይሄን ሕይወት ሊሰጠን፣ ሊያድነን፣ ሊታደገን ጌታ ለዘላለም ስሙ ይባረክ። ዛሬም ወደዚህ እንጠራቸዋለን። እግዚአብሔር በክርስቶስ በኩል ዓለምን ከራሱ ጋር እንዳስታረቀ የማስታረቅንም ቃል በእኛ ውስጥ አኖረ። እኛም ደግሞ ኑ ብለን እንለምናቸዋለን። የማስታረቅን ቃል በእኛ ውስጥ ስላኖረው ስሙ ይባረክ። ወደዚህ ጌታ እንድትመጡ፣ ሕይወት እንድታገኙ፣ እንድትድኑ፣ እንድታመልጡ ሌላ ምንም አይደለም። አሜን። ተባረክ። ስለዚህ ነው እና ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ከዚህ በላይ ጸጋውን ያብዛላችሁ። አሜን። የጌታን ነገር የምናወራበት ምክንያቱም የተጠራንበት ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራችሁት የሱን መልካምነት የሱን በጎነት እንድትናገሩ ነው። በቃ ይሄን እንድንናገር ነው። ሌላ ምንም የምንናገረው ነገር የለም። የተጠራንበት ጥሪ የሱን መልካምነት የሱን በጎነት የሱን አዳኝነት የሱን አምላክነት እንድንናገር ነው። ጌታ ኢየሱስ ደግሞ ጸጋውን ያብዛላችሁ። ይሄ ጸጋ ደግሞ ያስችላል። አሜን። የተገለጠው የእግዚአብሔር ጸጋ። ተባረክ። ተባረኩ። ዘመናችሁ ይባረክ። ጸጋ ይብዛልሽ እህትዬው። ቴንክ ዩ። ተባረኪ። በረከበይ። እሺ ማኪ፣ ጊዜ ባሄድ ብዙ በሰጠኋችሁ ነበር። ማኪ አለሽ? ማኪ የለችም። እሺ ግርምቼ ያለህ? አለኝ። ኤርሚ የቅድሙ ተረት እኮ በቃ ነቅቼ እንዳዳምጥ አድርጎኛል። የበሬው ኦኬ። ኤርሚዬ ደክሞታል ወገኖች፣ ብዙ አልልም። ኤርሚዬ ስላገኘን ደስ ብሎናል። አይ ቲንክ ለ2 ቀን ነው እንደዛ አካባቢ ላይቭ አንተ ቤት ላይ አላገኘንህም። ሌላ ጋር እያገኘንህ ነበረ። ዛሬ ደግሞ በዚህ አይነት መልክ ስላገኘንህ በጣም ደስ ብሎናል። በዚህ የነበራችሁ ጌታ ኢየሱስ አብዝቶ ይባርካችሁ። በብዙ ተጠቅመናል። ኤርሚዬ ረፍት አድርግ። በጣም እንወዳሃለን። ተባረክ። ጸጋ ይብዛልህ። ጌታ ይባርካችሁ። ሁላችሁንም ተባረኩልኝ ውዶች። አሜን። ተባረክ ወንድምነት። እሺ ዳንዬ አለህ? እሱን ሳይሆን አይቀርም ያስተኛሁት ወንድምነት የለም። ዳንዬ ጸጋ ይብዛላችሁ። ወንድምነትን ላውጣው ሌላ ቤት እንዳያስገባው ስዘጋ። ጸጋ ይብዛላችሁ ወንድሞችና እህቶች፣ ብርክ በሉ። ቅድም እንዳልኩትኝ የኔን ፎቶ ፕሮፋይል ፒክቸር ያደርጋችሁ ወንድሞችና እህቶች ፕሊዝ በጌታ እሺ። እንደው ለእኔ ፍቅራችሁን ለመግለጥ እንደሆነ ሰምቻለሁ፣ አይቻለሁ። እሱን ከሆነ በዚህ በፕሮፋይል ፒክቸሩ እኔ ባደረኩት በሱ ቀይሩት። አይኑ በጣም እንደምትወዱኝ አውቃለሁ። የእግዚአብሔር ወንዶችና ሴቶች ልጆች ጌታ እግዚአብሔር ዘመናችሁን ይባርክ። እኔም እወዳችኋለሁ። ተባረኩ። እንደው ለምትሰሙ ሰዎች ለሚሰሟችሁም ሰዎች ንገሩልኝ። የኔም ፎቶ እንደዚህ ፕሮፋይል አታድርጉት። የጌታ ይታይ ቀራንዮ ስቅለቱን የሚያሳይ እኔ ያደረኩት ፕሮፋይል ፒክቸር እሱን በማድረግ ምናልባት የምትሉት ነገር ካለ በዛ ልታስተላልፉት የፈለጋችሁት መልእክት አለ፣ እሱን በማድረግ ቀይሩት። ጸጋ ይብዛላችሁ። ተባረኩ። መልካም ጊዜ ይሁንላችሁ። ጸጋና ሰላም ከሁላችሁ ጋር ነው።